ሰላም ሰላም እንዴት ዋላችሁ የማሬል ቲዩብ ተከታታዮች በሙሉ። ዛሬ ደግሞ በተለየ ቪዲዮ ወደ እናንተ ላጋራችሁ መጥቻለሁ። ዛሬ ደግሞ ለማየት የምንሞክረው የሪሰርች እንዴት ይሰራል እንዲሁም ደግሞ ሪሰርች ፕሮፖዛሎችን በምን አይነት መንገድ እናዘጋጃለን የሚለውን ነገር ለማየት እንሞክራለን። እንግዲህ ሪሰርች ምንድን ነው፣ ከሪሰርች በፊት የሚሰራ ደግሞ ሪሰርች ፕሮፖዛል ምንድን ነው የሚለውን ነገር ለማየት እንሞክራለን። አላማውስ ምንድን ነው የሚለውን ነገር በዛው ልክ ለማየት እንሞክራለን። እንዲሁም ደግሞ ምን አይነት ሪሰርች አይነቶች እንጠቀማለን። እንግዲህ ሪሰርች ሲባል ብዙ ጊዜ እንደሚታወቀው ሁሌም የሚመስለን መመረቂያ ጽሁፍ ነው። ግን ከመመረቂያ ጽሁፍነት ባለፈ ምን አይነት ኮንተንቶች አሉት፣ ለምንስ አላማ ይውላሉ የሚሉትን ነገሮች እናያቸዋለን። እንግዲህ እኔ ወዲያው ያወቅኳቸውንና የተረዳኋቸውን ያገኘኋቸውን ነገሮች ልክ ኢሚዲየትሊ ጌን ሳረግ መልሼ አድማጭ ተመልካቾቼ ደግሞ ያንን እውቀት እንዲጋሩኝ ደግሞ በፍጥነት ማቅረብበት ሁኔታ ነው የሚኖረው። ይሄ ዩቲዩብ በዋነኛነት እንግዲህ እውቀትን ሼር የምንደራረግበት እንዲሆን በማሰብ ጭምር ነው ክሬት የተደረገው። ስለዚህ እስቲ ዛሬ እንዴት ተደርጎ ሪሰርች ፕሮፖዛል እና ሪሰርች እንዴት ይሰራል የሚለው ነገር ለማየት እንሞክራለን። እንግዲህ ቤዚካሊ በሁለቱ መሀል ያለውን ዲፈረንስ መጀመሪያ ለማየት እንሞክረ። እንግዲህ ሪሰርች ማለት ኦልሬዲ አንድን የማህበረሰብን ችግር ኦር ደግሞ አንድ አካባቢ ኦር የሆነ ሰምዌር ችግር አለ ብለን ስናስብ ወይም ደግሞ የተወሰኑ ነገሮችን ለማሻሻል ለመሞከር ስናስብ ምንሰራበት ዌይ ነው። ያ ማለት ሰምቲንግ ኦልሬዲ ፕሮብሌም ይኖራል። ያንን ፕሮብሌም በምን አይነት መንገድ ኢምፕሩቭ እናርግ ነው ጄኔራል ኮንሰፕቱ። ከሪሰርች በፊት ግን ሁሌም ደግሞ ምን ይሰራል? ሪሰርች ፕሮፖዛል ይሰራል። ይሄ ሪሰርች ፕሮፖዛል በዋነኛነት ብዙ ኮንቴንቶችን ይይዛል። ዲፈረንሱ ምንድነው ከሪሰርች ጋር? ሪሰርች ላይ ምንም አይነት አናሊሲስ አይኖረውም። ይሄ ሪሰርች ፕሮፖዛል ደግሞ ዋና ሪሰርቻችንን ከመስራታችን በፊት አናላይዝ በማድረግ ኦልሬዲ ፔፐሮችን እናዘጋጃለን ማለት ነው። ዜን ሪሰርች ፕሮፖዛሉን በደንብ አናላይዝ አድርገን ዲቴይል ነገሮችን ከሰራን በኋላ ወደ ሪሰርቻችን እንመጣለን ማለት ነው። እንግዲህ እስኪ የተወሰኑ ነገሮችን አለፍ እያለን ለማየት እንሞክር። በዛሬው ቪዲዮ እንዳልኳችሁ ሪሰርች እንዴት ይሰራል የሚለው ነገር ለማየት እንሞክራለን። እንግዲህ ሪሰርች ቤዝድ ኦን ዜር ፐርፐዝ ካየን ሁለት አይነት አላማዎች አሉት። ቤዚክ ኤንድ አፕላይድ የምንለው ነው። እንግዲህ ሁሉንም አንድ በአንድ እየተነተን እንሄዳለን። ቤዝድ ኦን ሃው ኢትስ ደን እንዴት ይሰራል ስንል ደግሞ ኤክስፕሎራቶሪ፣ ዲስክሪፕቲቭ፣ ኢምፒሪካል፣ ኳሊታቲቭ ኤንድ ኳንቲታቲቭ ኤንድ ሶ ኦን በዚህ አይነት መንገድ እናየዋለን። ቤዝድ ኦን ሶርስ ኦፍ ዴታ እንዴት አድርገን ሪሰርች ለመስራት ምን አይነት ዴታዎችን ተጠቅመን የሚለውን ነገር ደግሞ ፕራይሜሪ ኤንድ ሰከንደሪ የሚሉትን ዴታዎችን እንጠቀማለን። እንግዲህ እስቲ ከመጀመሪያው እንጀምር። እንግዲህ ቲዮሬቲካል ከሆነ ኖርማሊ ፕሮብሌምን ቲዮሬቲካሊ ፌስ የምናደርግበት ከሆነ ቤዚክ ሪሰርች ነው የምንለው። ያንን ፕሮብሌም ደግሞ ፕራክቲካሊ ሶልቭ የምናደርግበት መንገድ ካለ ደግሞ አፕላይድ ሪሰርች የሚለውን ነገር ይነግረናል። እንግዲህ ሪሰርች ሲሰሩ አላማዎቹን ለመለየት እንወቅ። ብዙ ጊዜ ኢን አድቫንስመንት ኦፍ ኖሌጅ ለማወቅ ከሆነ ኦልሬዲ በሁለት አይነት መንገድ ይሰራል። የሆነ እውቀት ለማግኘት አለበዛ ደግሞ ይሄ ነገር እስቲ በምን አይነት መንገድ ሊሰራ ይችላል የሚለውን ነገር ለማወቅ ሪሰርች ይሰራል። ሌላኛው ደግሞ ጀስት ፕሮብሌም ሶልቭ ለማድረግ ምንሰራበት ወይ ይኖራል። ሪሰርች በምንሰራበት ጊዜ እንግዲህ ሁለቱም ነገር ኮምባይንድ አድርገን ነው ልንሰራ የምንችለው፣ ፕራክቲካሊም ዘ ሴም ታይም ደግሞ አፕላይድ የምንለውን ነገር እና ቲዮሬቲካል ፓርቱንም አንድ ላይ መሆን መቻል ይኖርበታል ማለት ነው። እንግዲህ ሪሰርችን በዚህ አይነት መንገድ ልንጠቀሙ የምንችልበት መንገድ አለ። እስቲ ታይፕስ ኦፍ ሪሰርች ምን አይነት የሪሰርች አይነቶች አሉ የሚለውን ነገር ደግሞ እስቲ ለማየት እንሞክር። እንግዲህ ኤክስፕሎራቶሪ ሪሰርች የምንለው አንዱ። ይሄ ኤክስፕሎራቶሪ ሪሰርች የምንለው ብዙ ጊዜ አንስትራክቸርድ የሆነ ነው ኦር ደግሞ ኢንፎርማል ሪሰርች ነው። ብዙ ጊዜ አንደርቴክን የሚደረገው የሆነ ሰምቲንግ ኢንፎርሜሽን ለማግኘት ብቻ ለማወቅ ብቻ ካልኳችሁ ውስጥ አንዱ ይህንን ኤክስፕሎራቶሪ ሜቶዶች እንጠቀማለን። ለምሳሌ ዲፋይን ተርምስ፣ ክላሪፋይ ፕሮብሌም ወይም ሃይፖቴሲስ፣ ሰምቲንግ የሆነ ነገሮችን ክላሪፋይ ፕሮብሌሞችን ከለየም በኋላ ዝም ብሎ መላምቶችን ለመስጠት ምናምን ነገሮችን እንጠቀምበታለን። ለምሳሌ ሃይፖቴሲሱን ኤግዛምፕል ኢን አዲስ አበባ ሃውሲንግ ፕሮጀክት ፎር ኮንስትራክሽን ኦፍ ኮስት ኤፌክቲቭ ፋንክሽናል ሃውስ
የሚል ነው። እንግዲህ አዲስ አበባ ቤቶችን በአነስተኛ ዋጋ ተደራሽ ለማድረግ ምን ያህል ኮስት ኦልሬዲ ኢፌክቲቭሊ ተጠቅመን ይህን አድሬስ ማድረግ እንችላለን የሚለውን ነገር ዝም ብለን ምን እናደርጋለን? አፖተሲስ እንሰራለን። ለምሳሌ ምን አይነት ቤት ሰው ይፈልጋል፣ ምን አይነት ስትራክቸራል ስቴቢሊቲ ኦፍ ምናምን ነገር የሚሉትን ነገሮች ሁሉ ነገር ኦቨርቪው እናደርጋለን። ይሄ ኤክስፕሎራቶሪ የምንለው አንዱ የሪሰርች አይነት ነው። ሌላ ዲስክሪፕቲቭ ሪሰርች ነው። ይሄ ብዙ ጊዜ ኤሙ ምንድነው? አኩሬትሊ ኤንድ ሲስተማቲካሊ ዲስክራይብ ፖፑሌሽን ሲቹዌሽን ፌኖሜና ነው። እንግዲህ ብዙ ጊዜ እንዴት፣ መቼ፣ ማን ምናምን የሚለውን ነገር ኩዌሽነሪ በሆነ መንገድ ሊቀርብልን ወይም ልናቀርብ የምንችልበት መንገድ ነው። ሶስተኛው የሪሰርች አይነት ኢምፔሪካል ሪሰርች ነው። እንግዲህ ይሄ ኢምፔሪካል ሪሰርች የምንለው ሶሉሽን ይዞ የሚመጡ ነገሮች ናቸው። የሆነ ፕሮብሌም ሀፕን አድርጓል ዜን ቤዝድ ኦን ኦብዘርቬሽን ኤንድ ኤክስፒሪየንስ ቲዎሪውንም አብስትራክቱንም ምናምን አንድ ላይ ይዘን ወደ የመፍትሄ አካል ሆኖ የሚቀርብ የሪሰርች አይነት ነው። ለምሳሌ ያ ሪሰርች አይነት ምን ሆኖ ሊቀርብ ይችላል? ኦር ኒውሜሪክ ሊሆን ይችላል፣ ኳሊታቲቭ ሊሆን ይችላል፣ ኦር ኳንቲታቲቭ ሊሆን ይችላል፣ ኦር ነን ኒውሜሪክ ሊሆን ይችላል። አዘርዋይስ ደግሞ ኒውሜሪክ ቫሊዩ ሆኖ ሊቀርብ ይችላል ማለት ነው ይሄ የኢምፔሪካል ሪሰርች። ሌላኛው አራተኛው የሪሰርች አይነት ደግሞ ኤክስፐሪመንታል ነው። ኤክስፐሪመንታል ሪሰርች ስንል እንግዲህ በትራያል ኤንድ ኤረር ነው። ኦልሬዲ ኤክስፐሪመንታል ነው ስለ ኦር ላብ ባይ ዲፈረንት ኤክስፐሪመንቶችን ኦር ቫሪያብሎችን በመጠቀም ኤክስፐሪመንታሊ ሰምሃው የሆነ ታርጌት ላይ መድረስ ማለት ነው። ይሄ እንግዲህ ከሪሰርቾች ውስጥ አንዱ የኤክስፐሪመንታል ሪሰርች ነው። ሌላው እንግዲህ ይህን ሪሰርች በምንሰራበት ጊዜ ዴታ ያስፈልገናል። ዴታ ሶርሳችንን ኦልሬዲ በደንብ ጥሩ መዘጋጀት መቻል ይኖርብናል። ሁለት አይነት የዴታ ሶርስ አለ። አንደኛ ፕራይሜሪ ነው፣ ሁለተኛ ደግሞ ሰከንደሪ ሶርስ ነው። ይህ ፕራይሜሪ ሪሰርች የምንለው ኦልሬዲ ፐብሊሽ ያልተደረገ ነው። የሆነ ነገር መነሻ ብንፈልግ ዴታ ኮሌክት የምናደርግበት መንገድ ኦልሬዲ ኤግዚስት ያደረግ አይደለም። ሶ ዲፍረንት ሜይሎችን፣ ኦንላይኖችን ምናምን ነገሮችን ፌስ ቱ ፌስ ያሉ ኢንተርቬንሽኖችን ምናምን ነገሮችን በደንብ ኢንቨስቲጌት ማድረግ እንጀምራለን ማለት ነው። ሁለተኛ ሰከንደሪ ዴስክ ሪሰርች የምንለው እንግዲህ ሰከንደሪ ኦር ዴስክ ሪሰርች የምንለው በዋነኛነት ምንድን ነው? ኦልሬዲ ሊትሬቸሮች ሊሆኑ ይችላሉ። እነዚህ ሊትሬቸሮችን በመጠቀም ኦልሬዲ ሪሰርቻችንን ስታርታፕ ለማድረግ ይጠቅመናል ማለት ነው። እንዳልኳችሁ የኳሊታቲቭ ኤንድ ኳንቲታቲቭ የምንለው በተጨማሪ ለሪሰርቻችን በነምበር ነው ኦር ደግሞ ጀስት ነን ኒውሜሪክ በሆነ ዌይ ነው ዲስክራይብ ልናደርግ የሚለውን ነገር ይጠቅመናል። እንግዲህ እነዚህ የሪሰርች አይነቶችን ካየን የትኛው ሪሰርች ላይ ምን አድርገን እንዴት ልንጀምር እንችላለን የሚለውን ነገር እንድንመርጥ ይረዳናል ማለት ነው። አምስተኛ ኮሪሌሽን ሪሰርች የሚለው ይሄ ኮሪሌሽን ሪሰርች ኮምፓሪዝን ነው። ኦልሬዲ ቅድም ኤክስፐሪመንታል የሰራናቸውን ነገሮች በኮምፓሪዝን ይሄኛው ከዚህ ይሻላል፣ በፊት የነበረው ፊገር ይሄ ነው፣ አሁን ደግሞ ሞዲፋይ አድርጌ ያገኘሁት ፊገር ይሄ ነው የሚለውን ነገር በኮምፓሪዝን የምናይበት አንዱ ስቴፕ ይሆናል ማለት ነው። እንግዲህ እዚህ ላይ ያየነው ነገር ምንድን ነው? እንዴት ተደርጎ ሪሰርች ምን እንደሆነ፣ ስንት አይነት ሪሰርቾች አሉ የሚለውን ነገር እንድናይ ይረዳናል። በተመሳሳይ ሁኔታም ደግሞ በምን አይነት መንገድ ብንጀምረው ሪሰርቹን እንዴትስ ልንሰራ እንችላለን የሚለውን ነገር በዛው ልክ ከመነሻ ሪሰርቻችንን እንድንመርጥ ይረዳናል። ሌላኛው ፓርት እንግዲህ እንዳልኳችሁ ነው። ሪሰርች ከመሰረቱ በፊት ሪሰርች ፕሮፖዛል ይሰራል። ይሄ ሪሰርች ፕሮፖዛል ደግሞ ምን አይነት ነገሮችን ይይዛል የሚለውን ነገር እናያለን። እንግዲህ ሪሰርች ፕሮፖዛል እንዳልኳችሁ አናሊሲስ አለው። ሪሰርች ደግሞ ባይትሰልፍ ደግሞ ኖ ዌይ ቴስቴስ ደግሞ በራሱ ደግሞ ምን የለውም አናላይስ የለውም፣ አናላይሲስ አይኖረውም። ቤዚካሊ ዲፍረንሱ ይሄ ነው። ወደዚህ ሪሰርች ፕሮፖዛሉ በምንመጣበት ሰዓት እንግዲህ የሚይዛቸው ኮምፖነንቶች አሉ። በዋነኛነት ታይትል አለው፣ ሰመሪ ኦር አብስትራክት አለው፣ ኢንትሮዳክሽን ኦር ባክግራውንድ፣ ኦብጀክቲቭ ልትሰሩ የፈለጋችሁት አላማውን፣ ሊትሬቸር ሪቪው፣ ኩዌሽንስ ኦር ሃይፖቴሲስ፣ ማቴሪያል ሜተድ ኦር ሜቶዶሎጂ፣ ወርክ ፕላን፣ ባጀት፣ ሪፈረንስ ኤንድ ዞን እያለ እንትን ይለናል። ኤኒዌይስ እነዚህን በተወሰነ መንገድ ታይትል ስንል ታይትሉ ምን መሆን መቻል አለበት። እንግዲህ ብዙ ጊዜ ሪሰርቻችሁን ስትነሱ
ካላችሁ እውቀት ብትነሱ ሞር እንትኑን ያሰፋላቸዋል። ጥሩ ኳሊቲውንም በጠበቀ መንገድ ጥሩ ዴታ ኖሯችሁ መስራት ትችላላችሁ ማለት ነው። በተቻለ መንገድ እንግዲህ ታይትሉ ሌብልድ ቢሆን ጥሩ ነው። ሴንቴንስ ረጅም ሴንቴንስ ባይሆን ይመከራል። በተመሳሳይ ሁኔታ አብሪቬሽን ነገሮችን ባትጠቀሙ ይመረጣል። ዜን አብስትራክት ኦር ሰመሪ ላይም እንደዚሁ ብሪፍ የሆነ ሰመሪ ቴሲስ ፕሮፖዛሎችን እዛ ላይ ታሳያላችሁ። እነዚህም በተወሰነ መንገድ ሰብሰብ አድርጌ አንድ ያዘጋጀሁት ነገር አለ፣ እሱ እናያለን። እነዚህን ታይትሎቹንም ሁሉ ዲስክራይብ ካደረግን በኋላ ታይትላችንን ሌብል ካደረግን በኋላ ኦልሬዲ ወደ ኢንትሮዳክሽን ወደ ባክግራውንድ ነው የምንገባው። እንግዲህ ባክግራውንዱ ብዙ ጊዜ ሊሆን የሚገባው ምንድን ነው? ሪሰርች አዘጋጁ በአድቫይዘሩ ሊቀርብ በሚችልበት ሁኔታዎች ውስጥ እንግዲህ አጓጊ ሆኖ መቅረብ መቻል ይኖርበታል። ምን ሊሆን ይችላል፣ ምንድን ነው የሚለውን ነገር ሙሉን ወደ ዲቴይሉ ገብቶ ሙሉ ፔፐሩን እንዲያየው የሚረዳ መሆን መቻል አለበት ማለት ነው። ስለዚህ ልሰሩ የምታስቡትን ነገር የተወሰነ ባክግራውንዱን መግለጽ መቻል ይኖርባቸዋል። ዜን ስቴትመንት ኦፍ ፕሮብሌም በዚሁ ስር የሚካተት ነገር ነው። ኦብጀክቲቭ ኦፍ ዘ ስተዲ እንግዲህ ኦብጀክቲቭ ኦፍ ዘ ስተዲ እንግዲህ እንዳልኳችሁ በዋነኛነት የሚይዛቸው ሁለት ቤዚክ ነገሮች አሉ። ጄኔራል እና ስፔሲፊክ ኦብጀክቲቮች አሉ። እነዚህ ጄኔራል እና ኦብጀክቲቭ ጄኔራሉ በዋነኛነት አክሽን ቨርቦችን ይጠቀማል። ስፔሲፊክ ከሆነ ደግሞ ቱ ፕላስ አክሽን ቨርቦችን ይጠቀማል። ጄኔራል ኦብጀክቲቭ ላይ ደግሞ እንዳልኳችሁ አይኤንጂ ፎርሞችንም በመጠቀም ይገልጻቸዋል። በዋነኛነት እነዚህ ዓላማቸው ምንድነው? ስፔሲፊካል ሲሆን ዲቴይል ነው። ጄኔራል ሲሆን ግን አጠቃላይ የሪሰርቹ ፍሬምወርኮቹን ሊያወራችሁ የሚችለው። ስፔሲፊክ ኦብጀክቲቭ ሲሆን ግን ዲቴይል ተጀምሮ ፕሮፖዛሉ እስከሚያልቅ ድረስ ሀሳቡ የሚካተትበት ወር ደግሞ የጽንሰ ሀሳቡ የሚያልቅበት ተጀምሮ የሚያልቅበት እዛ እያንዳንዱ ፔፐር ወርኮች ውስጥ የምታያቸው ነገሮች መሆን መቻል ይኖርባቸዋል። ዜን እሱን ከጨረሳችሁ በኋላ ሊትሬቸር ሪቪው አለ። እንዴት ተደርጎ ከዚህ በፊት ማሰራው እንዴት ተሰራ፣ ኢቨን ኢፍ ቲዎሬቲካል ኢምፔሪካል ሊትሬቸሮችን እነሱንም በደንብ ማየት ይኖርባቸዋል። እዛ ላይ ቤስት ፕራክቲሶቹ እንዴት ናቸው፣ ኢቨን ኢፍ ጋፕ ኦፍ ሪሰርች ምናምን እናንተ ልሰሯቸው ልጨምሯቸው የምፈልጓቸው ነገሮች ምንድን ናቸው ምናምን የሚሉትን ነገሮች በደንብ የሚገልጽበት አንዱ መንገድ ነው። እንግዲህ ይሄ ቤዚክ ኦብጀክቲቭ ውስጥ ካልኳችሁ ውስጥ ጄኔራልና ስፔሲፊክ ነው። በምትሰሩበት ሰዓት እንግዲህ በዋነኛነት ኢንቨርትድ ትራያንግል መሆን መቻል አለበት። ሪሰርቻችሁ ከላይ ሰፋ እያለ እየጠበበ ወደ ታርጌታችሁ መምጣት መቻል ይኖርበታል ማለት ነው። ዜን ቻፕተር 3 ላይ ስትገቡ ደግሞ ሜቶዶሎጂ ኤንድ ሜተድስ እንዴት ተደርጎ ዴታዎች ኮሌክት ይላል፣ ሳምፕል ቴክኒኮችን እነሱ ነገሮች በደንብ የምናይበት ወይ ይኖራል። ወርክ ፕላን እንዴት ይሰራል፣ ባጀቱ ምናምን የሚለውን ነገር እዚህ ላይ ኦልሬዲ ኢንክሉድድ መሆን መቻል አለበት የሚለውን ነገር ነው። እስቲ አሁን ሰመራይዝ እናድርገውና እንዴት ተደርጎ ልናዘጋጀው እንችላለን የሚለውን ነገር ደግሞ እንግዲህ በቻፕተር 1 ቴሲስ ፕሮፖዛላችሁን ስትጀምሩ እንግዲህ ባክግራውንድ ኦፍ ዘ ስተዲ እንዳልኳችሁ ባክግራውንድ ኦፍ ዘ ስተዲያችሁ ምን ላይ ነው የሚያተኩረው የሚለውን ነገር በደንብ እዛ ላይ መገለጽ መቻል አለበት። ስቴትመንት ኦፍ ፕሮብሌም እንግዲህ ስቴትመንት ኦፍ ፕሮብሌም ይህን ሪሰርች በምትሰሩበት ሰዓት እንደ ችግር ያነሳችኋቸው ነገሮች ምንድን ናቸው፣ ለማሻሻል የፈለጋችኋቸው አይዲያዎች ምንድን ናቸው የሚለውን ነገር በዚህ እንትን ላይ ማካተት መቻል ይኖርባቸዋል። ሪሰርች ኩዌሽን እናንተ ልታነሷቸው በጥያቄ መልክ ልታነሷቸው የሚችሉ ኩዌሽኖቹ ናቸው። ሪሰርች ኦብጀክቲቭ ቅድም እንዳልኩት ነው፣ ጄኔራልና ኦብጀክቲቭ አለው። እንግዲህ በሪሰርች ውስጥ ሙሉ አብሮ እስከ መጨረሻ ድረስ አብሮ ሊጓዝ የሚችል ነገር ነው። ሌላው ስኮፕ ኦፍ ዘ ስተዲ፣ ይህን ስተዲ በምትሰሩበት ሰዓት ምን ይዛችሁ ነው አዲስ ነገር ልትመጡ የሚችለው የሚለውን ነገር በደንብ እዚህ ላይ አጽንኦት ሰጥታችሁ ልታዩት ይገባል። ሁለተኛ በቻፕተር 2 የምናየው ምንድነው? ሊትሬቸር ሪቪው ነው። ይህንን እንግዲህ በምሳሌ እናየዋለን። እስቲ ከተሰሩት ከግሩፓችን ውስጥ ከተሰራው ሪቪው ውስጥ ወይም ደግሞ ከሰጠናቸው ታይትል ውስጥ ታይትል ሰጠን የሰራናቸዋለን እንደ ግሩፕ፣ እሱ የምናይበት ወይ ይኖረናል። እሱንም ለምሳሌ እናያለን።
በቻፕተር 2 ሊትሬቸር ሪቪው ይህን ሪሰርች ስትጀምሩ ምን ተጠቀማችሁ፣ ምን አይነት ነገሮችን ሳያቸው የሚለውን ነገር በደንብ በዛ ቴዎሬቲካሊ ኢምፔሪካሊ ኢቭን ኢፍ እንዳልኳቸው ኢንተርናሽናል ኢምፔሪካል ስተዲ ሎካል ኢምፔሪካል ስተዲዎችን ቤስት ፕራክቲሶችን ሪሰርች ጋፑ እናንተ ልትጨምሩ ወይ ልትሰሩ ልታሻሽሉ እንግዲህ ዓለም አቀፍ ስተዲዎች አሉ፣ በሀገርም የተሰሩ ይኖራሉ። እናንተ በምትሰሩበት ሰዓት እንግዲህ ሪሰርቻችሁ የተደገመ እንዳይሆን ያንን ጋፕ በመጠበቅ እናንተ እዛ ጋፕ ውስጥ ልጨምሩ የምፈልጉትን ነገር እዚህ ላይ በደንብ ሪሰርቻችሁ ላይ ማካተት መቻል ይኖርባቸዋል። ቻፕተር 3 ሜትሮሎጂ ነው። ዜን ሌሎችንም ነገሮች ደግሞ እናያለን። እስቲ ግን እንደ ኤግዛምፕል አንድ የሰራነውን ነገር እኔ ለምሳሌ በዚህ በቻፕተር 1 የምናየው ነገር ምንድን ነው? ኢንትሮዳክሽን ባክግራውንድ ኦፍ ዘ ስተዲ ነው። እስቲ የተወሰነ ኤግዛምፕሎችን እያየን እንሂድ። ሶ እኛ ለመስራት ያሰብነው ምንድን ነው? የዚህ የአስፋልት ፔቭመንት ፐርፎርማንስን ኢምፕሩቭ ማድረግ ነው። የነበረው ኦልሬዲ ኮንቬንሽናል አስፋልት ሜተድ አለ። ዜን እሱን በተወሰነ መንገድ ኢምፕሩቭ እናድርገውና ኢን ተርምስ ኦፍ ዱራቢሊቲ ኤንድ ስትሬንግዝ ኢምፕሩቭ እናድርግ ነው ሀሳቡ። ዘ ሴም ቲንግ ራይዲንግ ኳሊቲውን የሚያሻሽላል፣ ኮስቱም ኢን ተርምስ ኦፍ ኮስቱን ፈርዘር ኢንቫይሮንመንታል ፖሊሽኖቹንም ሪዱስ ያደርጋል ከሚል ጽንሰ ሀሳብ ተነሳንና ነገሮችን ለመስራት ሞከር። ዜን እንዳልኳቸው ኢንቨርትድ ትራያንግል ነው። ከላይ ሰፋ ይልና ወደ ታች እየጠበበ ሄድና ወደ ታርጌታችን ይመጣል። እንግዲህ ሲጀምር ምንድነው ብሎ የሚጀምረው ሮድ ትራንስፖርት ዶሚኔት እንደሚያደርግ ለኢትዮጵያ በጣም አስፈላጊ እንደሆነ ባክቦን እንደሆነ ለኢኮ ሶሻል እንዲሁም ደግሞ የኢንዱስትሪያል አክቲቪቲዎችን በጣም አሪፍ እንደሆነ ይነግረናል። ዜን ግን ይሄ እነዚህን ሰርቪሶች በሚሰጥበት ሰዓት ፔቭመንቱ ዲፍረንት ዲፎርሜሽኖችን ኦልሬዲ ፌስ ያደርጋል። ላይክ ረቲንግ፣ ክራክ፣ ፖቶልስ ኤንድ ኦል ኤቭሪ ዳሜጆችን ፌስ ያደርጋል። ሶ ይህም በዚህ መንገድ እንትን ካልን በኋላ ኢን አዲስ አበባ እያደረግን እያጠበብን መጣን። ዜን ፋይናሊ ደግሞ ልንጠቀም የምፈልገውን የራበር ነው እኛ መጠቀም የፈለግ ነው። ዜን የራበር በመጠቀም ኦልሬዲ የተወሰኑ ነገሮችን ሞዲፋይ ልናደረግ እንደሆነ እዚህ ጋር ገደል ነው ማለት ነው ሀሳቡን። ዜን በዚህ ውስጥ ደግሞ እንዳልኳችሁ ምን ይካተታል? በዚህ በፓርት 1 ቻፕተር 1 ስቴትመንት ኦፍ ፕሮብሌም እንግዲህ ምንድን ነው ችግሩ ነው የተነሳችሁበት ሀሳብ ምንድን ነው እንግዲህ እንደሚታወቀው አዲስ አበባ ላይ በጥገናም በሜንቴናንስ ፒሪድ ሜንቴናንስ ሴክሽኖች አሉ። ዜን ኮንስትራክትም ያደርጋል። ዜን ኢን ዘ ሚን ታይም ደግሞ ሜንቴን ያደርጋል ማለት ነው። ይሄ አክራ የሚባል አዲስ አበባ ኮንስትራክሽን ሮድ አውቶሪቲ ዜን በዛው የሚሰራቸው ስራዎች ውስጥ የታዩ እኛ በሪሰርቻችን ውስጥ ልንሞላላቸው የሚገባን ምንድን ነው የሚለውን ነገር ለማየት ሞከርን። እንግዲህ እንደምናየው ከሆነ በጣም ከፍተኛ የሆነ ትራፊክ አለው። ሶ ኮስት ኢፌክቲቭ በሆነ መንገድ ኢንቫይሮንመንታል ቤኔፊሻል ሶሉሽን ሊሰጥ በሚችል መንገድ ይህንን ጋፕ ለመሙላት ፈለግን። ሶ ይህን ስናስብ የተወሰነ መንገድ ከሶሾ ኢኮኖሚካል ጋር በተያያዘ በተመሳሳይ ሁኔታ ደግሞ ኢንቫይሮንመንታል ፖሊሽንን ይሄ ራበር የምንለው ብዙ ጊዜ ዌስት ነው። ሶ እሱን ወደ አገልግሎት ላይ መዋል የሚለውን ነገር በተጨማሪ ይዘን የመጣ ነው። ብዙ ጊዜ ይሄ ስተዲ ሲግኒፊካንትሊ ፔቭመንት ፐርፎርማንስ ኢንሄንስ ያደርጋል። ኢን ዘ ሚን ታይም ደግሞ ኮንትሪቢዩት ሰስተይነብል ሮድ ዴቨሎፕመንትን ያስቀጥልናል ማለት ነው። ይሄ አንዱ የዚህ የስቴትመንት ኦፍ ፕሮብሌማችን ውስጥ ይሄ እንደ ሶሉሽን አድርገን የመጣ ነው። ሌላኛው በዚህ ውስጥ የምናየው ምንድነው ሪሰርች ኩዌሽን። ይሄ ሪሰርች ኩዌሽን እንዳልኳችሁ እስከ መጨረሻ ሪሰርቻችሁ ድረስ አብሮ ይጓዛል። ለምሳሌ ሃው ዳዝ አዲሽን ኦፍ ራበርን በመጠቀም ኢፌክቱ ሜካኒካል ፕሮፐርቲ ምንድን ነው ሊሰጥ የሚችለው ምን አይነት ኢፌክት አለ የሚለውን ነገር ይነግረናል። ዜን በምን አይነት ፐርሰንትስ ፕሮፖርሽኔትድ ሆኖ ፔመንት ፐርፎርማንሱን ኢንክሉድ እናደርገዋለን። እንዴትስ አድርገን ይሄ ራበር ፋይበርን በመጠቀማችን እነዚህ የምንላቸውን ፌለሪቲዎቹን ይቀንስልናል የሚለውን ነገሮችን በዚህ በጥያቄ መልክ አቅርበነዋል። ዜን እንዳልኳቸው ሪሰርች ኦብጀክቲቭ ውስጥ ሁለት አይነት ነገር አለ። አንደኛው የጀነራል ኦብጀክቲቭ ነው፣ ሁለተኛው ደግሞ ስፔሲፊክ ኦብጀክቲቭ ነው። እንዳልናችሁ ይሄ አይኤንጂ ፎርምን የሚጠቀም ነው። ጀነራል ኦብጀክቲቭ ማለት ኦቨርኦል የዚህ ፕሮፖዛሎቻችንን ኦር ቴስት ፕሮፖዛሎቻችንን በደንብ እስከ መጨረሻው ድረስ አብሮን ሊጓዝ ለሚችል ነው። ዜን ስፔሲፊክ ላይ ደግሞ እንዳልኳችሁ ቱ ዲተርሚን እያለን ኤቫሉዌሽን አንዱ ከአንዱ ቱ ፕላስ አክሽን ቨርብ የምንለውን ነገር ይነግረናል። ቱ ዲተርሚን ኦፕቲመም ራበሮችን በመጠቀም ዜን ሲዩቴብል አስፋልት ሞዲፊኬሽንን ፕሮቫይድ ማድረግ ነው ይላል። ቱ አናላይዝ ፊዚካል ሜካኒካል ፕሮፐርቲዎችን እናሳያለን በሚክሱ ላይ።
ኮምፓሪዝኖችን ልናይ የምንችልበት አጋጣሚዎች አሉ። ኤንቫይሮንመንታል ቤኔፊሽን ከኢኮኖሚክ አንጻርም እንዲህ እያለ እዚህ ላይ በደንብ እንግዲህ እነዚህ ፖይንቶችም በዋነኛነት እንዳልኳቸው ወይም 4 ወይም 5 ሪሌትድ ቱ ዊዝ ኩዌሽን አንድ አይነት መሆን መቻል አለበት። እዛ ኩዌሽን ላይ የተነሳው ስፔሲፊክ ኦብጀክቲቭ ላይ ተመሳሳይ ይዘት ሊኖረው ይገባል። ይህን ይዛችሁ ደግሞ ሙሉ ቴሲሳችሁንም በዚህ አይነት መንገድ መጨረስ ይኖርባቸዋል። ሌላው ስኮፕ ኦፍ ዘ ስተዲ እንዳልኳችሁ ይህን ራበር ፋይበር በመጠቀም እንግዲህ አዲስ አበባን ምቹና ለልማት እንዲሁም ለነዋሪዎቿ ምቹ የሆነን መንገድ ፕሮቫይድ ማድረግ ነው። ኢን ተርምስ ኦፍ ኢምፕሩቭ ፔቭመንት ፐርፎርማንሱን በተመሳሳይ ሁኔታ ደግሞ ሶሺዮ ኢኮኖሚክ ሪሌሽንሽፕ ጋር በተያያዘ የተሻለ መንገድ ለተሻለች አዲስ አበባ የሚለውንም ነገር በዛው ልክ የምናሳይበት አንዱ ነገር ነው። እንግዲህ በቻፕተር 2 እንዳልኳችሁ ይህንን ሀሳብ ስትነሱ ምንድን ነው ከዚህ በፊት ምን ነበረ? ምክንያቱም ማንም ሰው ሲነሳ የሆነ መነሻ ያስፈልገዋል። አሁን ላይ አዲስ ባይሆንም እንደ ሀገርም እንደ ዓለም እንደ ዩኒቨርስ አዲስ ባይሆንም እንደ ሀገር ግን አዲስ የሚሆንበት ሚንስ ይኖራል። ሌሎች ምን ሰሩ፣ እኔስ በዚህ ላይ የራሴን ድርሻ ምን ላክል ይችላል የሚለውን ነገሮች የተወሰነ ሪቪው ማድረግ ይፈልጋል። ሁለት አይነት ነገሮች አሉ። ቴዎሬቲካሊ ሊትሬቸር ሪቪዎች አሉ። ስለ አስፋልት ፔቭመንት ፐርፎርማንስ የተወሰነ ቴዎሬቲካሊ ልናወራ ይገባናል። ፔቭመንት ፌለሪቲ ቲዎሪዎችን ምን አይነት ፌለሪቲዎች ይኖራሉ ኤክስፔክት የሚደረጉ ዜንኛ በምንሰራበት ሰዓት ደግሞ ልናሻሽላቸው የምንችላቸው ነገሮች ምንድን ናቸው? ይህም በመጠቀማችን ለምሳሌ ቴንሳይል ስትሬንግዙ ኦር ደግሞ ፐርፎርማንስ ኳሊቲ በጣም ኢምፕሩቭ ይሆናል። ክራክን ዲሌይ ማድረግ መቻል የምንችልበት መንገድ አለ። ረቲንግ ኤንድ ፎርሜሽን ይሄ ሪፒትድ ትራፊክ ኦር አክሲል ሎድ ሪፒትድ በመሆኑ የሚፈጠሩ ፌለሪቲዎችን ኢምፕሩቭ ማድረግ ይቻላል። እና የሀገሩን ይሄ ጂኦግራፊካል የፀሐይንን እና ዌዘር ኮንዲሽንን ታሳቢ ባደረገ መንገድ የሚሰሩበት ሲቹዌሽኖች ይኖራሉ። ኢምፔሪካሊም እንደገና እንዳልኳቸው ኢንተርናሽናሊ ምን አይነት ሪሰርቾች ተሰርተዋል። ለምሳሌ ቻይና፣ ዩናይትድ ስቴትስ ተሰርተዋል እነዚህ ሪሰርቾች ማለት ነው። ኢንዲያም ተሰርተዋል፣ በአውሮፓ ደረጃ ተሰርተዋል። ያንን ጋፕ ይዘን ነው እንግዲህ ወደ አፍሪካም ስንመጣ ከ20 እስከ 30% ኦልሬዲ ኢምፕሩቭ ያደርጋል ነው እንግዲህ ጥናቱ የሚያሳየው። የሰርቪስ ፔቭመንት ሰርቪስ ላይፉ ሞርዛኛ ሀገር 10 ዓመት ነው። ይሄኛው ግን ከ20 እስከ 35% ኢምፕሩቭ ያደርጓል ማለት ነው። እንግዲህ የ10 ዓመት ታርጌት ዲዛይናችን ላይ 20% አይል ኦፍ ብንጨምር እንግዲህ ማክሲመም 3-4 ዓመት ኢምፕሩቭ የማድረግ እድል ይኖረዋል ማለት ነው። ከቶታል ላይፍ ውስጥ ከ20 እስከ 35% ማክሲማይዝ ማድረግ እንችላለን ማለት ነው። እንደ ኢትዮጵያ ከሆነ የተወሰኑ ሪሰርች ሴንተሮች ሞክረውታል፣ ግን ሃይላይት ሄደውበታል። ዲቴይሉን ፕራክቲካል ሆኖ አልታየም። እንግዲህ ይህንን በመጠቀማችን ሎካልም እንደ ሀገርም ለኢንተርናሽናል የተነሱበት ወይ አለ። እንደ ሀገርም በዛው ልክ አሁን እኛ ትልቁ ጋፓችን ምንድነው? ይሄ ሁሉ ነገር ካለ የኛ ኢፌክት ምንድነው የሚለው ነገር ለማየት ሞከረን። እንደ ሀገር እንደ አውሮፓ የተለያዩ ኢንተርናሽናል ስተዲዎች ቢሰሩትም እንደ ኢትዮጵያ ግን የራሷን ክላይሜት እና ትራፊክ ኤንድ ዜን ማቴሪያል ፕሮፐርቲ ተጠቅመው አልሰሩበትም። ጋይድ ላይን የለም። በተመሳሳይ ሁኔታ ደግሞ ክሪቲካል የሆነ ጋፕ ኤክስፐሪመንታል ኢንቨስቲጌት ተደርጎ በራበር እስካሁን ድረስ ተሰርተው አላየንም። ስለዚህ ይህን ነገር ሞር ሞዲፋይ ለማድረግ ነው እንግዲህ ወደዚህ አይነት መንገድ የመጣ ነው። ሌላው ቻፕተር 3 እንግዲህ እንዳልኳችሁ ሜቶዶሎጂ ነው። እንዴት ይሰራል፣ ምን አይነት ነገሮችስ ሳምፕሎች አሉ፣ ሜቶድ ኦፍ ሳምፕሎች አሉ፣ ታርጌት ፖፑሌሽን የሚላለ እነዚህና ሌሎች ፈርዘር ነገሮች አሉ። በሌላ በቀጣይ በፓርት 2 ደግሞ ምናየው ይሆናል። እንግዲህ የደውል ምልክቷን በመጠቀም ላይክ፣ ሰብስክራይብ በማድረግ እንዲሁም ሌሎች ተደራሽ እንዲሆን እንተባበር። መልካም ጊዜ። ቻው።